ከዚህ በላይ ደስታ አለ። ልብስ ለብሴ ሁሉም የአማራ፣ የኦሮሞ፣ የትግራይ፣ የደቡብ፣ የአፋሪ፣ የኢትዮጵያ ብሔር ብሔረሰቦች ሁሉ ልብስ የኔ ነው ብዬ ነው የምወስድ። ከማንም ፍቃድ አልጠይቅም። የኔ ነው የኔ ነው። ቋንቋም ይሁን ባህላችንም ይሁን ኢትዮጵያ እስከሆነ ድረስ የሁላችንም ምድር ላይ ዝቅታም አለ ከፍታም አለ። ያ መሀል ሆነን ነው ያለን። ውድና የተከበራችሁ ቤተሰቦቻችን እንደውም የዩቱብ ቻኔል ፋሚሊያችን እንዴት ናችሁ? ደህና ናችሁ? እግዚአብሔር የተመሰገነ ይሁን። እኛም ሰላም ነን። በአንዳንድ ነገር ምክንያት ትንሽ ከእናንተ ራቅ ብለናል። ይቅርታ እያለ ደግሞ ዛሬ ይሄ የሚመስል ቪዲዮ ለእናንተ ያቀርብናል። እስከ መጨረሻ ፕሮግራማችን ከኛ ጋር ይሁኑ። ዛሬ በምን እንደመጣ ነው እናውቀው። ከሰላም ደግሞ እንሰማለን። ሰላም እንደምን አላችሁ? እያላችሁበት ሰላማችሁ ይብዛ። እኛ ሰላም ነን። እሴት ቅድሚያ ገልጾታል። ትንሽ ቢዚ ስለነበር ባንዳንድ ነገር ምክንያት ጠፍተናል። እኔም ይቅርታ ጠይቃለሁኝ። እንግዲህ ቤተሰብ ዛሬ በጣም ደስ ብሎኛል። ምንድን ነው ደስ ያለሽ? እኛ ከዚህ በላይ ደስ አለ። በጣም እሺ፣ ከምንም በላይ በጣም ደስ ብሎኛል። እውነት ለማውራት እንኳን ደስ አለህ አንተ። እንኳን አሁን ደስ አለ። እኔም እንኳን ደስ አለ። አዎ እንኳን ደስ አለሽ። እንኳን እንግዲህ የእሱሹ የተመኘሽው የልብሽ መሻት ሆነልሽ ማለት እፈልጋለሁ። በዚህ አጋጣሚ በድጋሚ ማለት ነው። አመሰግናለሁ። እኔ 7 ዓመት ሙሉ የጠበቅናት ቀን ነች። 7 ዓመት ሙሉ። ስለዚህ ዛሬ ክብር ምስጋና ይግባው ለፈጣሪ። እናንተንም ከልብ እናመሰግናለን ተመልካቾቻችን። ለምን ብዙዎች የእኛን መደሰት ስለሚፈልጉ እናመሰግናለን። እናንተንም እንኳን ደስ አላችሁ። እና አንዳንዴ መታገስ ጥሩ ነው። 7 ዓመት አንተም ለፍተህ አልፈልግ ብለህ አይደለም አልችል ብለህ እኮ ነው ያ ነገር ዛሬ የሆነ መሆኑ በጣም ደስ ብሎናል። ቤተሰብ እንግዲህ ሰምታችኋል ምን እንዳለች ክብርት ባለቤቴ ሰላም ደስታን እየገለጸች ነው። ከቪዲዮም ደግሞ አይታችኋልም፣ አሁንም ታያላችሁ ምን ያክል ደስታ እንዳገኘች በእንባ ታጅባ ነው። እንግዲህ ፕሮግራሙ ላይ እንዳያችሁት ነው ተመልካቾቻችን። ለእግዚአብሔር ምን ይሳናል የሚል ቃል ትንሽ እንዳይመስላችሁ፣ ቃሉ በጣም ኃይል ያለ ቃል ነው። እኛም ደስ ብሎናል። ሰላምም ደግሞ እንደዚህ ተደስታ የእሷን ደስታ ማየት ምድር ላይ እስካለው ድረስ የሚያስደስትኝ ፍላጎቴን ያለኝ ቢሆንልኝ ብዬ የተመኘሁት ምኞትም ስለሆነ በሷ ደስታ በጣም ተደስቻለሁ። ማለት የኔ ደስታ ስለሆነ ማለት ነው። እዛ ላይ እኔም በጣም ፈርቻለሁ። እንዴት እንደሚያወራው አላወቅኩትም። የሆነ ጽሁፍም ነበር። ያ ጽሁፍ አልነበባልም። እግዚአብሔር አልነበባልም። በቃ ላበላጉኛለሁ ከደስታ የተነሳ ማለት ነው። በዛ ሰሞን ደግሞ አንቺ አታውቂም። አንቺ ከቤት እንዳትወጪ እያደረግኩኝ ወዲህ ወደዛ ብቻ እየሮጥኩኝ ዲኮሪም ደግሞ እንዴት እንዳሰራሁት እኔ ነኝ የማውቀው። ፕሮግራሙ እኔ ነኝ እንጂ ብዙ ጊዜ ሳስብ የነበረ እነ ፍጹም ደግሞ መጥቶ ፕሮግራሙን ለመስራት በቅርብ ቀን አላሰቡትም እነሱ። ስለዚህ ይሁን ተባለ። እንዲሆን ደግሞ ትልቅ ጫና ውስጥ ነበርኩኝ። በዚህም በዛም ፈረስም እያዘጋጀሁት ብዙ ድካም ነበር። ብቻ እግዚአብሔር የተመሰገነ ይሁን። እንዴት እንዳወራሁትም አላውቅም። በዛ ሰሞን በጣም ደክማለሁ። ካሜራ ፊት ለፊት እስክቆምና ተቀምጬ እስካወራ ድረስ በጣም እኔ ሲሳይ አልነበርኩ። የምሬ ነው። ተኝቼ እረፍት ማድረግ ፈልጌ ነበር። በዛ ሰሞን ግሮሰሪ ምርቃታችንም ነበርና በዛ ምክንያት ብቻ ያ ሁሉ መሀሎኝ አሸንፋለሁ ማለት እግዚአብሔር አግዞኛል። ሁሉ ነገር ሆናል። በእግዚአብሔር ይሄ ደረጃ ላይ ደርስናል። ቅድመ ሁሌም ለእግዚአብሔር ክብር ምስጋና ይሁን። ቀጥለው ውድና የተከበራችሁ ነገራችን ህዝቦች ለሁላችሁ ባላችሁበት፣ እሷ ከጎጃም እሱ ከሰላሌ የተገናኙት ደግሞ አፋር ኤርታሌ ነው። ይህች ውቧ ኢትዮጵያ ነች። ሲሳይ ልብ ውስጥ ግን ሁሌም አንድ ነገር አለ። ሰላምን ለማስደሰት ቢጥር ቢሞክር አልሞላ አለው፣ አልሆን አለው። 7 ዓመት ጠብቃለሁ። ይሄም 7 ዓመት ሙሉ የሞከርክ አልተሻለም። አልሆነልኝም። በቃ አልሆነልኝም። ሰላምዬ
በዚህ ቦታ ላይ እንዴት ልትቆሚ እንደቻልሽ ከእግዚአብሔር በቀር ማንም ሊገምቶ አይችልም። ግን እንኳን ታገስኩ፣ ግን እንኳን ያን መከራ እንኳን አሳለፍ ምንም አይደለም። ዛሬ የምገልጽበት ወርድም የለኝም። ለሁሉም ጥያቄዎቼ መልስ አግኝቻለሁኝ። አንቺ ከኔ አጠገብ ስትሆኚ ይህ ዓለም ለኔ ሙሉ ነው። አንቺ ለኔ አላዘዝም እንደዚህ ሰላም የማታውቅ ፕሮግራም እንደዚህ እንግዲህ የደስታሽ የፍስጤ ደግሞ ሰንዳ ብየር ነው እያለ ነው። ሰንዳ ፈጠብቁኝ እዛ እንገናኝ እሳይና የሰላም የቀለበት ፕሮግራም ዛሬ አለ እያለን ነው። ያነበብኩልሽ አልቻልኩም። ምንም አልጠበቅሽም ማለት ነው። እኔ መቻወቅኩ ስራ ቦታ እንኳን እንዳልደርስ ተከልክዬ። አዎ እኔ እንዴት እንደሚሳቀቅ ወደዚህ ፈረስ ደግሞ ወይ በጣም ያናደደኝ ምን እንደሆነ ልንገርህ። እኔ ሁሉ ሳላውቅ በቃ ሰው ነገረኝ በፈረስ ምናምን ሲሳይ ፈረሶች ይዞ ማብሰል በቃ በጣም ተናደድኩ። እንዴት እኔ ሳልኖር ብዬ ከተማው ለምን ሳደውልኝ በኋላ ራሱ ስትመጣ እኔ እንዳታውቂ ነው። አሁንማ ገባኝ፣ መጨረሻ ላይማ ገባኝ እንጂ ለምንድን ነው በቃ እንዴት ይሄ ፈረስ ሁሉ ከገጠር አምጥቴ አንቺ ሰታይ መቅረት ማለት በጣም አስቢ። ትርጉም የለም። ብዙ ነገር ተሰንቋል። እንግዲህ ለዛ ነው እንደውም ነገርሽኝ እኮ እንዴት እኔ ፈረስ ሳላቸው በጣም የተቀየምኩብኝ አልሽኝ። ውዴ ይክስሻለሁ፣ በጣም ይቅርታ ያልኩሽ እኔ ይክስሻለሁ። በቃ ያጠፋሁት ጥፋት ደግሞ ይክስሻለሁ አልኩ። ያቀ በጣም ነበር የተናደድሽና የተናገርሽኝ። ልክ ነሽ። ይኸው ቀለበት ትላለች ዲኮር በዚህ ወይ የሚገባሽ ቦታ ነው። ሰላም የምሬ ነው። አንድ ነገር ለካስ አንቺዬው አንድ ነገር ከልብ ስንፈልግ የማይሆንበት ነገር የለም። ምንም ታምር ያው ደግ ነገር ይሁን እንጂ ሰውን የማይነካ ከሆነ ከታገሱ ይደርሳል። በቃ አዎ ከኛ መማር ይቻላል። በጣም የትም ሩቅ ሳንሄድ። አዎ እኔ አሁን የተማርኩት ከዚህ አንድ ሰው በልብ በጣም ከልብ ይፈልግ እንጂ አንድ ነገር ማግኘቱ አይቀርም። የምሬ ነው። እግዚአብሔር አይከለክልም። እኔ አሁን ይሄ 7 ዓመት እንደሚሆን ካልኩሌሽን ሰርቼ ጭንቅላቴ ውስጥ አስቀምጬ ዛሬ ሲሆንልኝ ምን ይባላል? ከልብ ነው የፈለግኩት እኮ ከልብ ነው። አንቺም ከልብ ነው የፈለግሽ። 7 ዓመት ፈተና መሀል ሆነን ቆመን በእኛ ግን አይደለም እግዚአብሔር በቃ እንግዲህ በአይኑ እያየን ስለባረከንም ጭምር ነው። እሱም ሲጨመርበት ነው። እርግጥ እንጂ ሰው ልጅ ያው ምንም ብርቱ ቢሆን አለ ፈጣሪ የሚሆን ነገር የለም። ያው ፈጣሪ ደግሞ ሰዎችን ሊያግዝ ሲፈልግ ሰዎችን ምክንያት አድርጎ ይልካል። በቃ እኔ ያን ቀንማ በስመ አብ ማለት እንኳን በቃ የሆነ ያ የለፋኸው የፈለግኸው የጓጓህለት ነገር ብዙ የወጣ የወረድክለት ነገር በቃ እንኳን እሰይ በቃ እንኳን ለፋው ምናምን ትላለህ። አዎ ግሮሰሪችን ቦታ ነው ፕሮግራሙና አንቺ ከውጭ ስትመጪ በቃ ልቤ እየመታ የምሬ ነው። አንቺ መጣ ምን ይመስላት እኛ እየተወያየን በቃ መጣለች ምናምን ሲባሉ እኔ በቃ አሁን እንግዲህ መጣች ያልኩኝ ምን ይሰማት ይሁን ደግሞ በቃ ደንግጤሹ ከወደቅሽም ብዬ ደግሞ እየፈራሁ የምሬ ነው። ይሆናል ብለሽ አልገመትሽም ማለት በጭራሽ። እውነት እኔ ሲጀመር እሱ ማለት ከውጭ ራሱ ሄደን እንኳን እኮ እዛ ስራ ቦታ ከሄደ በኋላ ቶሎ እንድገባ አልፈቀዱልኝም። እናንተ እያስተካከላችሁ ነው በቃ። አዎ እንዴ እኛ እኮ ብዙ ነገር ነው እኮ ስትመጣ አንቺ ስትመጪ ምን እንደምንል ፕሮግራሙ ያው ካሜራ ፊት ለፊት ሆነን ነው ብቻ ይኸው እንደዚህ ቆመን ዋይ ፈጣሪ ስራ ወይ የእግዚአብሔር ስራ እኔ የምር እግዚአብሔር አሁንም ይህ በጣም በቃ ከደስታ የተነሳ ይከፈኛል። በቃ
እኔ ነኝ እንኳን እንደዚህ ቆሜ አሁን ፕሮግራምን ስነ ስርዓት አንቺን ለማስደሰት በቃ አንዳንድ ጊዜ ታውቃለሽ የሆነ ሰዎች ያሉ ብቻ የሚገባቸው ነገር ሳያገኙት ቢያንስ ክብር እንኳን ሳንሰጥ ያልፉና በኋላ ይቆጨናል። በችግርም ሳይንቸገርም አውቀንም ባለማወቃችንም ብቻ ወደ ነገር ማድረግ ያለብን ሳናረግ ስንቀር በቃ ሊናችን ይወቅሰናል። ያው ይሄው ቀለበቱ ተዘጋጀልሽ የወጣ ይወረድ ሁሉ ነገር ስታስተካከል ለብቻ እኔ በጣም ይገርመኛል። ያው ሁሉም ደግሞ ልክ ቅድሚያ እንዳልከው የግሮሰሪያችን ምርቃት ነበረ። አንዳንድ የሚስተካከሉ ነገሮች ነበሩ። ስንት ነገር ውስጥ ይሄን ነገር እንዳስተካከሉ አሁን ሳስብ በጣም ይገርመኛል። አዎ 3-2 ቀን ነው ቀረ አይደል? 3-2 ቀን ነው ቀረ። በዛ ማለት ብዙ ነገር መስተካከል ያለብን ስላለ ፕሮግራሙ ደግሞ ቶሎ አልታሰበም። እንትን ማለት በቅድማ አልታሰበም። በቃ እኔ ደግሞ ግሮሰሪ ምርቃታችንም እንደ ፕሮሞሽን እንኳን ካሁንልን ሰው ካወቀ ብዬ ነበር ያሰብኩት። ስለዚህ ሰውም እንዲያውቅልን ደግሞ እንደዚህ በሚዲያ መጀመሪያ ቢሆንልን መሆኑ ካልቀራ ብዬ አሰብኩኝና እንደዛ ነበር ቶሎ በቸኮላ ያደረገው። የ7 ዓመት ውጤት መጣች። አዎ ታምባኬኬ ታገበኛለሽ ወይብልትኝ ብቻ እንደዚህ ነው ሰላም ሰው ከምክንያት ብዙ ምክንያት ይኖራል። ከሁሉም በላይ ግን ሰው በቃ ሁሉም ነገር ትቶ ቢተው ነው ባልተው ነው የሚሻል ብሎ ከራሱ ጋር መነጋገር ነው። ይህ እንደዚህ አይነት ባህላችን በቃ አክብሬ መኖር ነው። በጣም ምንም ጥያቄ የለውም። ያው በማይሆን ነገር ጊዜ ከማቃጠል አይምሮን ከማጨናነቅ በቃ እንደዚህ ደስ የሚል በቃ እና ልክ እንዳልከው መተው ሙሉ አይሆንም ሁሉም ነገር ግን ማለት ነው። ምን ተሰማሽ? ከዚህ ያቀንስ ምን ተሰማሽ? ምን አይነት ደስታ ነበርሽ? ሳል ምን አላውቅም እኮ ያን ቀን ማውራት እራሱ እኮ አልቻልኩም። በቃ ማለት የሆነ ህልም ሁሉ መሰለኝ። እስከ ማግስቱ እራሱ በቃ አስሬ እንደዚህ ያይሆን አቀላበቱ ይምር በቃ እንጃ ምን አላውቅም። በቃ የሆነ እውነት ያለህበት ቦታው ላይ ቆመህ እያለህ ግን ያልሆነ የሚመስል ነገር በቃ የለም። በቃ ካለማመን የተነሳ ለምን አልጠበቅኩም እኔ በጨረሻ። ደግሞ የሚገርምህ እኔ አንዳንዴ ነገሮች ይገጣጠማሉ። ፀጉር ቤት እንኳን ሄጄ ይሁን እንደዚህ ቀረጻ እንዳለ አውቃለሁ። ለምን ግን እንደዚህ ቀለበት መኖሩን አላውቅም። ሰው በቃ ይሄ ምንድነው የጆሮ ጌጥ ምናምን ሜካፕ በቃ ካላረኩልሽ ያለች ሴትዮ ብዙ ጊዜ አልጠቀምም። ብዙዎች የሚያውቃሉ። ለምን ብላ ግዴታ በቃ እሺ በቃ ትንሽ የተወሰነ በቃ እንዴ ሴትዮዋ ራሱ ገረመት። በቃ እኔ መላክ ነው እንዴ ላከኛለች። ፀጉር የምትሰራዋ ማለት ነው። ከዛ በኋላ አዎ ቪዲዮ ስታይ እኔ መላክ ነው እንዴ ላከኛለች እና እኔ ምንም አልጠበቅኩም። ይሁን አሁን ነው በቃ ውስጤ ሳይሆን እንደ አዲስ በቃ ምን ልበልህ ነው ያለው። በጣም የሚገርም ነበር። ብዙ ለፍተህበታል አንተም ልክ እንዳልከው በተደጋጋሚም እየጠየቅኩህ ነበር። አርቲፊሻልም ብያለሁ። ለካስ አልሆን ብሎ ነው እንጂ አርቲፊሻልም አይገባሽም በሚል ነው ለካ አንተ የሆነ ቀን ተስተካክሎ እንደዚህ ደስ በሚል ሁኔታ ለማድረግ ነበር ስጠብቅ የነበረ። እውነት ከልብ ነው ማመሰግንህ። ክበርልኝ፣ ኑርልኝ። አይ ምንም ችግር የለም። እኔ የሚያስደስትኝ ነገር ቢሆን የአንቺን ደስታ በማየቴ ነው። እግዚአብሔር ፈቅዶ ሆኖ ማየቴ ነው የተናገርኩት ያሰብኩት። እኔ ሆምወርክ ላይ ነበር። አንቺ አርቲፊሻል እንኳን ቢሆን ብደረግልኝ ምን አለበት ብለሽ ስትጠይቅኝ እኔ ያኔ መልስ ሰጥቼ ነበር። እኔ ነው አንቺ ስለሚያውቅሽ የሚገባሽ ቦታ ሁኔ በቃ አይደለም። እግዚአብሔር ለምንድን ነው ሙሉ ባለ መቶ በመቶ ባለ ተስፈኛ ነበርኩ። ተስፈኛ ነበርኩ እንደሚሆን ማለት ነው። አንቺ እንደዛ ስትይ እኔ ትልቅ ሚዲያ ጋር እያወራሁት ነበር። እንዴት ይሻላል ፍስጤ ላይም ሳንቀርብ ያልጠየኩት ሚዲያ አይነት የለም። አረ ህይወት ታሪካችን ሰው ያስተምራል። አረ ሲሙኝ ምን አለበት እናንተ ሚዲያ ላይ ስለምስቴ 10 ደቂቃ ቢያወራ ፍቀዱልኝ ብዬ
ያልጠየቁት ሚዲያ አለ፣ ትልቅ ሚዲያ መጀመሪያ ማለት ነው። አሁን ግን በዚህ አጋጣሚ ትልልቅ ሚዲያ አሁን ግን እነሱ የጠየቁኝ ሚዲያዎች አሉ፣ ተራው ማለት ነው። አይሹ እንደ አጋጣሚ ፍጹም ላይ ያኔ ውድድር ላይ ስንቀርብና እኔ ውስጥ ያለ በቃ እንደ ቦምቢ የፈነዳ ነገር ያለ ይመስለኛል። ስለዚህ ፍጹም እዛ ላይ አየን፣ ወደድን። እናንተ ማቅረብ አለባችሁ አለ፣ ኒኮ ፖድካስት ላይ ማቅረብ አለባችሁ አለ። እኛም እሺ አለ። እንግዲህ ከዛ በኋላ ሁሉም ነገር ሆኔ ማለት ነው ባጭሩና እኔ እንግዲህ ያንቺ ጸሎትሽ ነው እንግዲህ ሁሉም ነገር እንዲደረግ ያደረገ ያንቺ ጸሎት ነው። የምር ነው እንደዛ አስባለሁኝ። እኔ አንድ ነገር ልንገርሽ፣ እውነት ለመውራት ከኔ ጸሎት በላይ በአንቺ ጸሎት ደግሞ ውስጤ ያምን ነበር። እኔ የምሬን ነው። እኔ አልረባም። ቢያንስ እግዚአብሔር ሆይ ለሳ ስትል ያሰቡት ነገር አሳካልኝ፣ እንደምታሳካልኝ እርግጠኛ ነኝ። በሳ ጸሎት ብቻ ብዬ ውስጤ እንደዚህ ጸምቻለሁ። ላንቺ ያልነገርኩኝ ያው ማለት አሁን ሰዎች የኔም ጸሎት አይደለም እግዚአብሔር በቃችሁ፣ ፈተና ችግር በቃችሁ፣ ፈተና በቃችሁ፣ ችግር በቃችሁ ሲል እንጂ ምድራዊ ሰው ፍጹም አይደለም። አዎ ልክ ነሽ። ንጹህ እዚህ ምድር ውሃ ብቻ ነው። ውሃም እኮ ንጹህ አይደለም እኮ። ለምን ከላይ ሲለቀቅ እኮ ሰማይ ውስጥ ብዙ ቆሻሻ ነገር አለ። እስኪ እዚህ እስኪደርስ ገምጃ ማለት የፈለግሽ እና ያው እኔም ጥሩ ሰው ሆኜ አይደለም፣ ደግም ሆኜም አይደለም፣ የሚገባኝ ሆኖም አይደለም እግዚአብሔር ይሄን ነገር ያደረገው። ግን አንዳንዴ ደግሞ አለ ፈጣሪ እንደ ስራችን ሳይሆን እንደ ቸርነቱ በትንሽዬ 95% መጥፎ ብንሰራ በ5 ደግ ነገር እግዚአብሔር ይምረናል እኮ ፈጣሪ ይምረናል። ለዛ ነው እንጂ እኔ ጥሩም ሆኜም አይደለም ከአንተ በላይ። አይ ጥሩም ነሽ፣ ለኔ ነው ሰላም። እኔ እንደሰብኩት ነውና ማለት ነው። ሁሌ ቢሆን ሚስት ለባል ጥሩ ናት። ከባል በላይ ሚስቱን የሚያውቅ ሰው አይኖርም። ከሚስቱ በላይ ደግሞ ባላን የሚያውቅ ሰው የለም። ለዛ ነው እንደዚህ ማለት የቻልኩ። ጠንቅቄ ስለሚያውቅሽ ነው ማለት አለ አይደለም። ደግ ስትሆኚ እግዚአብሔር ሁሌ ከአንቺ ጋር ይሆናል አይደለም። ስለዚህ ሁሌ የምታስቢ፣ የምታደርጊ፣ የምትመኝ፣ የምትጸልይ ሁሉ ነገር እኔን ስለሚያበረታታኝ ተስፋም እንዳልቆርጥ ከአርቲፊሻሉ ቢያንስ የሆነ የተሻለ ነገር እንደሚሆን ተስፋ ነበረኝ። ያ ነገር ነው የሆነና አንዳንድ ጊዜ ማጣት ከባድ ነው። የሰው ልጅ ደግሞ ሲያገኝ የተነሳበት ቦታ መርሳት የለበትም። ለምን እኔ አሁን ዛሬ ቢያንስ እንጀራ በልቴ መኖር የምንችል ሰው ሆነናል። እግዚአብሔር ይመስገን። ሌላ በጊዜ ሂደት ይመጣ ባይመጣ ለእኛ በቂ ደረጃ ነው። ግን እዚህ ላይ ሆነን ደግሞ እንጀራ ማምራት ያቃቴ ሰው ማሰብ አለብኝ። የቤት ኪራይ በ500 ብር ሲጨምር ምን አይነት ሀሳብ እንደሚሆን ማወቅ መገንዘብ አለብኝ። 10 ብር 5 ብር ማጣት እንደሚያስቸግር ሌላ ነገር ፋውት ከእጅ ወደ አፍ ቁርስ በልቻለሁ፣ ምሳ ምን ልበላ፣ እራትስ ምን ልበላ የምንል ብዙ የሀገራችን ዜጋ ስላለ ማሰብ አለብኝ። አንዳንድ ጊዜ ለእኛ ሲመች ለእኛ ሁሉም ነገር ሲሆንልን ሌላ እንረሳለን። ሁሉም ሰው ደግሞ በእኛ ደረጃ እንደሚኖር ማለት በልቶ ጠጥቶ ራሱን ችሎ እንዲኖር አድርጌ ማሰብ የለብኝ። ብዙ ነገር አለ። ስለዚህ እግዚአብሔር የት እንደሚያደርስን አናውቅም። ማለት እዚህ ያደረሰንን እሱ ፍቃድ ስለሆነ ነገ ደግሞ አናውቅም። ምድር ላይ ዝቅታም አለ ከፍታም አለ። ያ መሀል ሆነን ነው ያለን አይደለም። የሰው ልጅ ከፍ ማለት ይችላል፣ ዝቅ ማለት ይችላል። ስለዚህ እኔ ደግሞ ይሄ ቀለበት ለማድረግ ምን አይነት ዋጋ እንደከፈሉ በተለይ እኔና አንቺ እንደዚህ ዝም ብለን አልታየኝም። የብዙ ሰዎች ልብ ውስጥ አልገባንም። ስንመኝ የነበረ ነገር ነው። ለ7 ዓመት ሲታግሱ ሚዲያ ላይ ይቀርባለሁ ብሎ የሚያስብ አስብስ። ለ7 ዓመት በቃ ጭንቅላቱን የሚቆርቁር ሀሳብ
መቼውን የሚል ማለት ነው። ለዛ ደግሞ ወደ ኦንላይን መጥቼ ስለ ኦንላይን ጥናት ጀመርን። አይሹ በዛ መሀል ደግሞ ያገኘነው ቻንስ ያለኑና የሌለኑ አቅም ተጠቅመን እንዴት መውጣት እንደምችል ብቻ ነው። አስበሻላ? እኛ አንዳንድ ጊዜ አሁን እንደ ጨፋሪም ዘፋኝም እንደ ሁሉም ነገር እንሆናለን። ያ ነገር መሆን የቻልን እኮ አንዳንድ ጊዜ ወዴንም አይደለም። እንዴት በቃ ከዚህ አስቀያሚ ህይወት መውጣት እንችላለን የሚል ጫና ስላለ እኛ ካሜራ ፊት ለፊት ስንሆን መጨፈር ካለብን መጨፈር፣ መቀመጥ መነሳት ካለብን ሁሉም ነገር ማድረግ በቃ ምንም የሚያስፈራ ወደ ኋላ የሚያሸራትትን ነገር የለም። ለምን አማራጭ የለን ማለት አማራጭ የለን። ለዛ ነውና ሁሉም ነገር በእግዚአብሔር ሆነ። ይሄው እኛም እንደዚህ ተደስቴ ተቀምጠ እያወራን ኢትዮጵያ ብሔር ብሔረሰብ ልብሶች አቀያይረን በቻለቅ እየለበስ አንዳንድ ጊዜ በመናገር በእውቀት ብዙ አዋቂ ያለው ብዙ ችሎታ ያሉት እኛ አሁን አንዳንድ ጊዜ ስላወራን ስለተናገርን ብቻ ሰው ከሰው አይማርም። የምናደርግ ነገር አሁን ልብስ ሁሉም የአማራ፣ የኦሮሞ፣ የትግራይ፣ የደቡብ፣ የአፋሪ፣ የኢትዮጵያ ብሔር ብሔረሰቦች ሁሉ ልብስ የኔ ነው ብዬ ነው የምወስድ። ከማንም ፍቃድ አልጠይቅም። የኔ ነው። ቋንቋም ይሁን ባህላችንም ይሁን ኢትዮጵያ እስከሆነ ድረስ የሁላችንም ነው። ይሄን ማድረግ ነው። ራሳችን ሊሚት ማድረግ የለብንም አይደለም። ስለዚህ እኛ አሁን ይሄ ሁሉ እያደረግን ነው። የብሔር ብሔረሰቦች ልጆች ነን፣ አንድ ላይ ኢትዮጵያ ነን። ያ ነገር እንግዲህ በትንሹ እየሰማን ነው። ትምህርት ከዚህ በላይ የለም። እያጠናን እኛ ትልቅ መጽሐፍቶች እያነበብን አዲስ ሀሳብ ይዘን ልንመጣም እንችላለን። ከሱ በላይ ግን ባህል ነው። በቃ ሰው አትራክት እያደረገ የሰው ልብ ውስጥ መግባት ነው አይደለም። የሚያወራ እሳት የሚተፋ በወሬ ብዙ ሰው አለ። በጣም ነው ጥያቄ ነው። ልክ እንዳልከው ሰው መማር ብንችል እዚህ ጋር ቁጭ ብለን እንኳን ራሱ ብዙ ነገር መማር ይችላል ሰው በጣም እውነት ለማውራት። ልክ እንዳልከው አንዳንዴ በተለያዩ እንትንም ስንጨፍርም ጭፈራ ወዳጅ ሆነን አይደለም፣ ግን ብዙ መልእክት አለ። ማለት ልክ እንዳልከው የሚናገር ብዙ መዓት አለ። ግን ሰውን ደግሞ እንደዚህ በፕራክቲካል በተግባር በቃ በሆነ ሲስተም እንደው የሚገባው ከሆነ ለማለት ያክል ነው። እና ውብ ነው ደግሞ ድንቅ ነው። እንደዚህ አድርጎ መስራት እኮ በጣም እኛ አሁን እኛ እንኖራለን እኮ እውነት ለማውራት እንደ ኢትዮጵያ የሆነ ኖሬናል፣ እየኖርንም ነው። ገና እንኖራለን እግዚአብሔር ከፈቀደ። ባንኖርም እንኳን እኛ የምር ከዚህ በላይ የለም። በቃ ምን ሺህ ዓመት ግድ መኖር የለብኝም። እስከ ኖርን ድረስ እንዴት ኖርን ነው አስተሳሰቤ፣ እንዴት ነበር ለሰው ያለኝ ክብር፣ ቦታ፣ አመለካከቴ የሚል ነው ገምገማው እንጂ አሁን እኛ ሶማሌም፣ አፋሪም፣ ደቡብም፣ ትግራይም፣ አማራም፣ ኦሮሞ፣ ኢትዮጵያም አንወድ መች መሰላችሁ? ይህ ጭንቅላታችን ደና ያልሆነበት ቀን ብቻ። እስከዛ ግን ምንም ምክንያት አያስፈልግም። ምንም ምክንያት አያስፈልግም። ያን ደና ካልሆንማ ራሳችን እንኳን አንወድም፣ ለራሳችንም አንወድም። ስለዚህ ዛሬኛ ደና ስለሆን ማንንም አንጠላም። አስበሻለ ሁሉንም ደግሞ እንወዳለን ማለት ነው። የሰው ልጅ ነን። ተመልካቾቻችን የዛሬ ቪዲዮ ይሄንን ይመስላል። እንግዲህ እንደምትደሰቱበት በዚህ ቪዲዮ ለኛም ያላችሁት ክብር፣ ፍቅር፣ ምኞታችሁ እንደምትገልጹልን ተስፋ እናደርጋለን። በሌላ ቪዲዮ ደግሞ እስክንገናኝ ባላችሁበት ቦታ እግዚአብሔር ሁላችሁ ይጠብቃችሁ፣ ክፉ አይንካብን። ሰላም ሁኑልን። እንወዳቸዋለን። እንግዲህ የደስታችን ጊዜ እንዲህ ነበር ለማለት ነው። እነሆ የዛሬ ቪዲዮ በዚህ ተጠናቋል። ሰላም ሁኑልን።